ውድ ጥለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጥለስ ሚዲያ ባሳይ ደርቤ የሚቀርበው የሰኔ 29 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ ጥለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን አዲስ አበባን ይመለከታል። በአዲስ አበባ አገዛዙ የሚያስመረቃቸው ፕሮጀክቶች ይመለከታል። ባለፈው አብይ አህመድ ከሳምንት በፊት ይመስለኛል ወይም ከሁለት ሳምንት በፊት ጀሞ ላፍቶ ላይ በአፍሪካ ቀዳሚውን ሆስፒታል ማስመረቁን ገልጾ ነበር። በአፍሪካ ቀዳሚውን ሆስፒታል ማስመረቁን ገልጾ ነበር። በወቅቱም ጠቅላይ ሚኒስትሩ ባደረገው ንግግር እስካሁን ድረስ ኢትዮጵያችን ስትከተል የነበረው መከላከልን መሰረት ያደረገ የጤና ፖሊሲ ነበር። እኔ ከመጣው በኋላ ግን መከላከልን መሰረት ያደረገው የጤና ፖሊሲ ተሰርዞ ማከምም ጭምር እንዲካተት አደረግኩ እያለ ሲናገር ነበር። ባለፉት 10 ዓመታት ስንገለገልበት የነበረው ፖሊሲ ቅድሚያ ለመከላከል መስጠት ላይ ያተኮረ ነበር። ያንን ፖሊሲ ለማሻሻል ያስገደዱን ምክንያቶች አንደኛ ቅድሚያ ትኩረት ለሰጠው ጉዳይ በቂ ስራ አልተሰራም የሚል ሲሆን፣ ሁለተኛ ደግሞ ሰው መከላከል ብቻ ሳይሆን ከዛ አልፎ በአደጋም በተለያየ ምክንያት ቢታመም ማከም መቻል አለብንና መከላከል እንደተጠበቀ ሆኖ ታመው ከመጡም ማከም የሚለው ሐሳብ መታከል አለበት የሚል ውይይት፣ ክርክር፣ ንግግር ተደርጎ ፖሊሲው ተሻሽሏል። እንደሰማችሁት ነው እንግዲህ አብይ አህመድ በኢህአዴግ ጊዜ የነበረው የጤና ፖሊሲ መከላከልን መሰረት ያደረገ ነበር። እኔ ከመጣሁ በኋላ ግን ማከምን ጨመርኩበት። ከለውጡ በፊት እኮ ሕክምና አታውቁም ነበር፣ ክኒን እኮ አትወስዱም ነበር፣ መርፌ አትወጉም ነበር። አይምሮውን እኮ ጥሎት ነው ወደ መድረኩ የሚወጣው ማለት ነው። አይምሮውን ጥሎት ትናንት መከላከል መሰረት ያደረገ የጤና ፖሊሲ ሲባል እኮ ሕክምና አይሰጥም ማለት አይደለም። ሕክምናም ሲሰጥ ነበር አይደለም። ግን በአብዛኛው ደግሞ ፖሊሲው ቅድሚያ የሚሰጠው ለመከላከል ነው እንጂ ሕክምና አልነበረም አይደለም። ከአብይ አህመድ ዘመን ጋር ሲወዳደር የተሻለ መድኃኒት፣ የተሻለ ለጤና ባለሙያዎች እንክብካቤ የነበረበት ዘመን ነበር ማለት ይቻላል። ጤና ኤክስቴንሽን የተስፋፋው እኮ በአብይ አህመድ ዘመን አይደለም። ሆስፒታሎች የተስፋፉት፣ ጤና ጣቢያዎች የተስፋፉት እኮ በአብይ አህመድ ዘመን አይደለም። ስለዚህ ጠቅላይ ሚኒስትሩ ማስተላለፍ የፈለገው ነገር ግልጽ አይደለም። በተረፈ ስለ ሆስፒታሉ መረጃዎች ዛሬ ደርሰውናል። ጀሞ ላፍቶ ላይ ተመረቀ የተባለው ሆስፒታል አንድ ቢልዲንግ ነው የተሰራበት፣ ግንባታው ያልተጠናቀቀ፣ ሕክምና ያልጀመረ፣ ሰራተኛ ያልቀጠረ ሆስፒታል አብይ አህመድ ማስመረቁን የደረሰ መረጃ ያመለክታል። ይህም መረጃ ደረሰኝ ለሕክምና ቤተሰብ ይዞ ወደ አካባቢው ሄደ ሰው ነው እና ለካርድ አውጥቶ ሊያሳክም ማለት ነው። ወደ ጀሞ ላፍቶ ከአፍሪካ ቀዳሚ ወደ ተባለው ሆስፒታል ሲያመራ ገና ግንባታው አልተጠናቀቀም። ወንድም አለም በቴሌቪዥን ያየውን ተቀብለ አርፈ ቁጭ በል ምን መልስ እንደተሰጠው ሰምተናል። በጣም አሳፋሪ እኮ ነው። የጀሞ አካባቢ የላፍቶ አካባቢ ህዝብ የአብይ አህመድን ንግግር ሲሰማ በጣም ማፈሩ የሚያጠራጥር አይደለም። ሌላው ኢትዮጵያዊ አያውቀውም፣ ቢያንስ ሆስፒታሉ ላይ አያውቀውም። አንድ ቢልዲንግ ሰርተህ በአፍሪካ ቀዳሚው የሚል ዜና ስታቀርብ አስበዋል? ቀዳሚ የሆነው በምንድን ነው? በቀጠራቸው ሰራተኞች ነው? በሕክምና ቴክኖሎጂ ነው? ቀዳሚ የሆነው በምንድን ነው? አገልግሎት በመስጠት ብቃቱ ነው? በምን ተመዝኖ ነው? አንድ ቢልዲንግ ሰራ፣ ከዛ ከሌሎች ሆስፒታሎች አምጥቶ መቀረጽ ያለበት ነገር ተቀረጸ፣ በአፍሪካው ቀዳሚው ሆስፒታል ተመረቀ ተብሎ ፕሮፓጋንዳ ተነዛ። ግን አሁን ላይ ሕክምና እየሰጠ ለመሆኑን ሰምተናል። ለዚህ አይነት ነገር የመጀመሪያ አይደለም። ባለፈው ጀዋር መሐመድ እንደውም አንድ ፖስት አጋርቷል። የዛሬ አንድ ወር አካባቢ ላሞቹ የት ሄዱ በሚል ርዕስ አንድ ጥያቄ ጠይቋል። ከአንድ ወር በፊት በአዲስ አበባ ከተማ አስተዳደር በለሚ ኩራ ክፍለ ከተማ የተገነባ ግዙፍ የተቀናጀ የከተማ ግብርና ማዕከል በከንቲባ አዳነች አቤቤ በደመቀ ሁኔታ ተመርቆ ለልማት ተነሽ አርሶ አደሮች መተላለፉ ይታወሳል። በወቅቱም ማዕከሉን ለማደራጀትና አርሶ አደሮችን ለመደገፍ ተብሎ 39 የወተት ላሞችና 20 የሚደርሱ በሬዎች ተገዝተው ቀርበው ነበር። ነገር ግን ታላቁ ምርቃትና የሚዲያ ሽፋን ካከተመ በኋላ ነገሮች ሙሉ ለሙሉ ተቀይረዋል ይላል። እየሳኩኝ በየማሉ በጽሁፉ መካከል ከምስቅ አንድ ጊዜ ይውጣልኝ ብዬ ነው።
ነገር ግን ታላቁ ምርቃትና የሚዲያ ሽፋን ካከተመ በኋላ ነገሮች ሙሉ በሙሉ ተቀይረዋል። ከቀረቡት እንስሳት መካከል 30 የወተት ላሞችና 20 የሚደልቡ በሬዎች በጭነት መኪና ተጭነው ወደ ሌላ ያልታወቀ ቦታ ተወስደዋል። ይህም ሁኔታ ማዕከሉ ለድሃ አርሶ አደር የተዘጋጀ ሳይሆን ለፖለቲካዊ ፍጆታና ለፕሮፓጋንዳ ማድመቂያ ብቻ የተደረገ ድራማ አስመስሎታል። መሬቶቻቸውን አጥተው በተስፋ ይጠባበቁ የነበሩት ምስኪን አርሶ አደሮች የካሜራው መብራት ከጠፋና ባለስልጣኑ አካባቢውን ከለቀቁ በኋላ ዞር ብሎ የሚያያቸው አጥተው ለብቻቸው ትተዋቸዋል። ለዚህ ምስኪን አርሶ አደር ድምፆን ሰሜን ደግሞ አደራ ሸፍነልኝ በማለት የላኩለትን መልእክት ጀዋር መሐመድ ለጥፎት ነበር። አስባችሁታል? ከከተማ ግብርና ጋር ተያይዞ 39 የወተት ላሞች 20 የሚደልቡ በሬዎች አስረከብን ብለው ፕሮፓጋንዳ ከሰሩ በኋላ ከገበሬዎቹ ገመዱን እየነጠቁ ወደ መጡበት ላምና በሬዎቹን ሲያከፋፍሉ አስባችሁታል? እንደዚህ ናቸው። በጣም ጥቃቅን የሆኑ ሰዎች ናቸው። በጣም የረከሱ የተሰራውን ሆስፒታል አይታችሁ ከሆነ ግንባታው እንኳ አንድ ቢልዲንግ ነው። መቼም በዛች አንድ ቢልዲንግ ውስጥ በአፍሪካ ቀዳሚ የሆነ ሰርቪስ ሊሰጥ አይችልም። አንዳንድ ጊዜ እኮ የሆስፒታሉን አቅም እንትኑም ህንፃውም ጭምር ይናገራል አይደለም? ህንፃውም ጭምር ይናገራል። እና አብይ አህመድ ወደ ሆስፒታሉ ገብቶ 2 የህክምና ቴክኖሎጂዎችን ሲጎበኝ ታውታላችሁ። ከዛ ወጥቶ በአፍሪካ ቀዳሚ ሆስፒታል አሳነህ ብያለሁ አሳነህ እንዳለው ማለት ነው። የበግ ስጋውን እየበላ የአሳ ስጋ ነው እንዳለው ሁሉ አብይ አህመድ ከአፍሪካ ቀዳሚው ሆስፒታል ነው ብያለሁ። ዋናው ነገር ትርክት ነው። ቀዳሚው ነው ብያለሁ በሚል አስተሳሰብ ግን የመረቀው ሆስፒታል ስራ አለመጀመሩን ሰምተናል። እንደውም በአፍሪካ ተውትና እዛው ካሉት ከነጥቁር አንበሳ ሆስፒታል ጋር የሚወዳደር አይደለም። የአንድ ወረዳ ሆስፒታል ቢያክል ነው ይላል የደረሰን መረጃ። ሌላኛው ደግሞ ነባር ሰፈሮችን አፍርሰው ለአረንጓዴ ልማት ከዋሉት በኋላ ሳርና አበባ ከተከሉበት በኋላ አረሳስተው ዛሬ ላይ ሳርና አበባውን እያጨዱ እየነቀሉ እየቸበቸቡት ነው። ለሚፈልጉት ሰዎች መሬቱን እየቸበቸቡት ነው ይላል የደረሰን መረጃ። በካሳንቺስ በፒያሳ አካባቢዎች ለአረንጓዴ ልማት ተብሎ ተተክሎባቸው የነበሩ አካባቢዎችን አሁን ህብረተሰቡን በታትነው ነገሮችን ካረጋጉ በኋላ በሚፈልጉት ዋጋ ለሚፈልጉት ሰው እየቸበቸቡት መሆኑን የደረሰን መረጃ ያመለክታል። እና አምፔር ፈርሰዋል፣ እነ ሸዋ ሆቴል ፈርሰዋል። ከሁለት ቀን በፊት ለሄኖክ ስዩም 2 ሰዓት ሙሉ ስለ ቅርስ ያወራው ጠቅላይ ሚኒስትር በማግስቱ እነ አምፔርን እነ ሸዋ ሆቴልን አፈራርሷቸዋል። ሄኖክ ስዩም በዛ ቃለ መጠይቅ እንዴት ነጥብ እንደጣለ አትጠይቁኝ። ዛሬ የሆነ ፖስት ሲጽፍ ኮሜንት ገብታችሁ ብታነቡ ኤርሚያስ ለገሰ ልትሉት ትችላላችሁ። ማን ይሆን በሆዱ የማይሸጥ ማን ይሆን በሆዱ የማይሸነፍ እየተባለ ኮሜንት እንደሚሰጠው ትረዳላችሁ። ላይክ የሚያደርገውን ቁጥር ተመልከቱ። ሄኖክ አብዛኛው ኢትዮጵያን የሚወዱ ሰው ነበር። ከዛ በኋላ ተንኮታኮተ ነው የምላችሁ። አብይ አህመድን የተጠጋ ይሞታል የሚለው ተግባራዊ ሆነበት። አብይ አህመድን የተጠጋ ይረክሳል፣ ይነቅዛል የተባለው ነገር በሄኖክ ስዩም ላይ ተከስቶ ማየት በእጅጉ ያሳዝናል። በጣም እኮ ነው የሚገርማችሁ። የመጨረሻ እውቀት አላቸው ብላችሁ የምታስቧቸው ሰዎች አብይ አህመድ ጋር በተሰለፉ ቅጽበት እንደ መሀይም ይቆጠራሉ። አይታችኋል? ትልልቅ የምትሏቸው በሃይማኖቱ በተለያየ ዘርፍ ትልልቅ የምትሏቸው ሰዎች የአብይ አህመድ ፕሮፓጋንዲስት መሆን ሲጀምሩ በጣም የተናቁ የተጠሉ ይሆናሉ። ለምሳሌ ያህል ዳንኤል ክብረትን ብንመለከት በሃይማኖቱ ዘርፍ በሱ ልክ ቅቡልነት በሱ ልክ ተሰሚነት የነበረው አልነበረም። በአሁኑ ሰዓት ግን ለዳንኤል ክብረት ጆሮውን የሚሰጥ ኢትዮጵያ ልታገኝ አትችልም። በፖለቲካው ዘርፍ ስትመጣ የብርሃኑ ነጋን ያህል ቅቡልነት የነበረው ታማኝነት የነበረው ፖለቲከኛ አልነበረም። አሁን ላይ ብርሃኑ ነጋ ፈርሴ ቡላ ተብሎ የተፈረጀ ሰው ነው። ስለዚህ ከአብይ አህመድ ጋር የሚጠጋ በሙሉ እጣ ፈንታቸው መርከስ እንደሆነ ሁሉ ሄኖክ ስዩምም ተመሳሳይ እጣ አጋጥሞታል ማለት ይቻላል። እንግዲህ ከሁለት ቀን በፊት ግን አብይ አህመድ ለሄኖክ ስዩም ስለ ቅርስ 2 ሰዓት ሙሉ ሲያወራው ነበር። ከዛ ግን መለስ ብሎ እና አምፔርን እና አዲስ አበባ ላይ ያሉ ቅርሶችን ቅርስ ተብለው ተለይተው ተነጥለው የቀሩትን በሙሉ ማለት ነው እንዳፈራረሳቸው ሰምተናል። እነ ሲኒማ አምፔር ሲፈርሱ ግን ከኢትዮጵያ አርቲስቶች መካከል አንድ እንኳን ብስጭቱን የገለጸለት አታገኙም። አንድ እንኳን ሀዘኑን የገለጸ ልታገኙ አትችሉም። መቼም ያለንበት ጊዜ እኮ አርቲስቱን የሃይማኖት አባቱን ምን ታዋቂ አዋቂ የምትሉትን ሰው በሙሉ እርቃኑን ያየንበት እኮ ነው። አርቲስቶች የሚባሉማ ድሮ ታስታውሳላችሁ፣ ቴሌቪዥን ላይ በቀረቡ ቁጥር እኮ የኢትዮጵያ ስም ሲነሳ እንባቸው ነበር የሚቀርማቸው። እንባቸው ማለት ነው
የኢትዮጵያ ህዝብ ግን በዚህ ልክ ዋጋ ሲከፍል ደግሞ አንዳቸውም ድምፅ አልሆኑም። እሱ አይደለም የሚገርመው፣ ትዝታ ያሳለፉባቸው ሰፈሮች እነ ፒያሳ እነ ካሳንቺስ ሲፈርሱ እነ ሲኒማ አምፔር ሲፈርሱ አንድ እንኳን አርቲስት በድፍረት እንዴት ቅርስ ታፈርሳላችሁ በማለት የጠየቀ አለመኖሩ ያሳዝናል። ሌላው ትግራይ ላይ የተከፈተውን ፕሮፓጋንዳ ይመለከታል። የትግራይ ህዝብ ጦርነት አያስፈልገውም እየተባለ ይገኛል። በትግረኛ ተናጋሪነታቸው የሚታወቁ የአብይ አህመድ ተጋሮች የትግራይ ህዝብ ጦርነት አያስፈልገውም እያሉ ይገኛሉ። የትግራይ ህዝብ ጦርነት ያስፈልገኛል ብሎ የጠየቀ ይመስል ትግራይ ጦርነት አያስፈልጋትም እየተባለ ነው። ዋት አባውት የአማራ ህዝብ፣ ዋት አባውት የኢትዮጵያ ህዝብ? እነሱስ ጦርነት ያስፈልጋቸዋል? ፈልጎ ወደ ጦርነት የሚገባ ህዝብ አለ እንዴ ኢትዮጵያ ምድር ላይ? ፈልጎ ወደ ጦርነት የሚገባ ጦርነት አስፈለገኝ አቦ ተወሰነ ገጠም አድርጎ መለባለብ አማራይ ብሎ ወደ ጦርነት የሚገባ ህዝብ አለ እንዴ? ኢትዮጵያ ውስጥ ያለው ያለ ጦርነት መኖር የማይችል አገዛዝ ወይስ ህዝብ ነው ያለው? ይህንን መልሱልን። ሰሞኑን በየቲክቶኩ በየምኑ እየጮኻችሁ የምትገኙ አምሳያ አብይ አህመዶች ይህንን ልትመልሱ ይገባል። አማራ ክልል ወደ ጦርነት የገባው ህዝቡ ጦርነት አስፈልጎት ነው እንዴ? ፋኖ መዋጋት አማራይ ስላለ ነው እንዴ? እንደዛ አይደለም። ሰሞኑን አይታችኋል አይደለ? የኢትዮጵያ ህዝብ በሰላም መኖር ካለበት 3 ነገሮች መቀየር አለባቸው። አንደኛ አማራው ተራራው ተገፍቶ የማይወርቀው የሚለው ዘፈን መቅረት አለበት። ሁለተኛ ድመት አንበሳ ምናምን ተብሎ የተዘፈነ በኦሮምኛ መቅረት አለበት። ሶስተኛ እንበር ተጋዳ ላይ የሚለው ዘፈን እሱም መቅረት አለበት። እነዚህ ዘፈኖች እስካልቀሩ ድረስ ሁሉም ነገር ዋጋ የለውም እያለ አንድ ሰው ሲበሸከት ነበር። ይህ ሰው እንደምታስታውሱት ከወራት በፊት ራሽያ ሄዶ በ7 ሰከንድ ውስጥ ስንት ነው 17 ሰው ምናምን መግደል ቻልኩኝ፣ በአፍሪካ ቀዳሚው መሆን ቻልኩኝ ሰው በመግደል እያለ ሲናገር የነበረ ልጅ ነው። ያ ልጅ መጥቶ አሁን ላይ እንበር ተጋዳ ላይ የሚለው ዘፈን ካልቀረ፣ አማራው ተራራው ተገፍቶ የማይወርቀው የሚለው ዘፈን ካልቀረ ዋጋ የለውም እያለ ሲበሸከት ነበር። ከዛ በፊት ግን ምን ሲል ነበር? እስኪ አሁንስ ምን አለ የሚለውን ሰምተን እንመለስ። ራሽያ ገብቻለሁ። ኢትዮጵያ ውስጥ ኤክስፐርት ከሆኑ መሳሪያ ተኳሾች መካከል አሁን ላይ አንዱ እኔ እሆናለሁ። ምክንያቱም ደግሞ ስልጠናዎችን በራሽያ እየወሰድኩ እገኛለሁ። በ9 ሰከንድ ውስጥ 17 ሰዎችን። በነገራችን ላይ ከኤርትራ ሀገር አመታዊ ገቢ ስካይላይት ሆቴል ይበልጣል። እቺ ሀገር ናት እንግዲህ የአፍሪካ ምርጡን 40% ኤርፖርቱ ሰጂ ስትባል እምቢ ብላ ጦርነትን ካልተዋጓ የምትለው። ጦርነት ቢጀመር እንኳን እስከ መቀሌ የሚመጡበት ነዳጅ የላቸው። አማራ ተራራው ተገፍቶ ማይወድቀው የሚል ሙዚቃ ኢትዮጵያ ውስጥ ካልቆመ፣ በኦሮሚያ ደግሞ ስትሄድ አዱሬ ሌንጨ ሞከርት የሚል ዘፈን አለ። ድመት አንበሳ ሞከረች እንደማለት ነው። እሱ ካልቆመ፣ ወደ ትግራይ ስትሄድ እንበር ተጋዳ ላይ የሚል ሙዚቃ ካልቆመ ኢትዮጵያ ውስጥ ለውጥ ይመጣል ብለው ከማያምኑት ሰዎች መካከል አንዱ ነኝ። እንደሰማችሁት ነው። ከወራት በፊት ወደ ራሽያ አቅንቶ በ7 ሰከንድ ውስጥ ይህን ያህል ሰው መግደል ይችላሉ አይገርማችሁም በማለት ሊያስተምመን ጥረት ሲያደርግ የነበረ ሰውዬ እንበር ተጋዳ ላይ አማራው ተራራው የሚለው ዘፈን ካልቀረ በስተቀር ኢትዮጵያ ዋጋ የላትም እያለ ሲናገር ትሰሙታላችሁ። ተገፍቶ የማይወርቀው እኮ ነው የተባለው። አማራው ተራራው ተገፍቶ የማይወርቀው ለጸሎትና ተኩስ የሚንበረከከው ነው የተባለው። ትህትናውንም ታገኙዋለህ። ትህትናውንም አማኝነቱንም ተኳሽነቱንም የሚገልጽ ነው። ተገፍቶ የማይወርቀው ነው እንጂ ሌሎችን ይገፋል ተብሎ አልተዘፈነም። ተገፍቶ የሚወርቅ ደግሞ ህዝብ የለም። ያውም ታላቁ የአማራ ህዝብ ይቅርና የትኛውም ህዳጣም ቢሆን ተገፍቶ ሊወርቅ አይችልም። ህዝብ እንደ ህዝብ ተገፍቶ ሊወርቅ አይችልም። ስለዚህ እዛ ዘፈን ውስጥ የምታገኘው ፍትሐዊነትን ነው እንጂ እብሪትን አይደለም የምታገኘው። ምን ለማለት እንደፈለገ ግን ግልጽ አይደለም። ሌሎቹን ዘፈኖች የትግራይና የኦሮሞ ዘፈን ተብለው የተጠቀሱትን ለባለቤቶቹ ልተውና ዳኛው አለ ግን የዘፈነው ዘፈን ችግር የለበትም። ተገፍቶ የማይወድቀው ለጸሎትና ተኩስ የሚንበረከከው መቼም ቆሞ መተኮስ የለበትም። ይለምንሃል፣ ተው እባክህ ይልሃል። የአማራ ህዝብ ከእኩልነት ያለፈ ጥያቄ የለውም። ነፃነቴን አትጋፋ ይልሃል። የሀገር ባለቤትነቴን አታጥፋ ይልሃል። እምቢ ካልከው ይተኩሳል። ይሄ ደግሞ የአማራ ህዝብ መገለጫ ብቻ ሳይሆን የመላው ኢትዮጵያ መገለጫ ነው ብዬ አስባለሁ። ግን በዚህ ደረጃ የአብይ አህመድ ካድሬዎች ሴቷ ፈዲላ ብያ ብሎታል ዘሪሁን ገሰሰ። እንደዚህ አይነት ፕሮፓጋንዳ ለመንዛት ጥረት ሲያደርጉ ነበር።
በተረፈ አዶናይንም ስትመለከቱ ከሰሞኑን እንግዲህ የአብይ አህመድ ልሳን ሆነው ተከስተዋል። ያ መልእክት ግን መተላለፍ ያለበት ለመቀሌ አልነበረም። ለመቀሌ ሳይሆን ለፌዴራል መንግስት ተብየው ነበር። ምክንያቱም አማራ ክልል ያለውን ጦርነት የደኮሰው ራሱ ነው። ትግራይ ክልል ላይ በአሁኑ ሰዓት ወደ ጦርነት እንድትገባ እያደረጋት ያለው ራሱ ነው። በኢትዮጵያ ደረጃ ካሉ ግጭቶች ጀርባ ማነው ቆስቋሽ ማነው አነሳሽ ብለህ ብትጠይቅ የምታገኘው አገዛዙን ነው። ስለዚህ ጥያቄው መቅረብ ያለበት ቦሌ ላይ ላለው አገዛዝ እንጂ ለመቀሌ አልነበረም። መድኃኒት፣ በጀት፣ መንግስታዊ አገልግሎት ተቋርጧል እኮ። ይሄ ጦርነት አይደለም እንዴ? ይህ እኮ ጦርነት ነው። እና አዶናይ ትናንት ትግራይ ስታለቅስ የት ነበሩ? ሌሎቹም አሁን እየጮሁ የሚገኙት ትናንት ትግራይ ስትዋትት እውነተኛ የትግራይ ልጆች በወቅቱ ማድረግ ያለባቸውን ሲያደርጉ እነዚህ ልጆች እኮ ድምጻቸው አይሰማም ነበር። ቲክቶክ ላይ ተጥደው ጌም ይጫወቱ ነበር፣ ጌም ያደሩ ነበር፣ አንድ አበባ አንድ ልብ ይባባሉ ነበር። ዛሬ ላይ መተው ይጮሁት ለምንድን ነው ብላችሁ ካሰባችሁ አብይ አህመድን ለማትረፍ ነው። ትግራይ ወደ ጦርነት ከገባችማ አመታት ተቆጠሩ። መድኃኒት የለ፣ በጀት የለ፣ መንግስታዊ አገልግሎት የለ፣ እኩልነት፣ ነፃነት፣ የሀገር ባለቤትነት የሚባለው እኮ ለሰሜኖች ተከልክሏል። ይሄ ህይወት ይባላል እንዴ? ህይወት ይባላል? አንዳንድ ጊዜ ሰላም ካሰኘህ ለጦርነት ተዘጋጅ ይባላል። ሰላም ካሰኘህ አንዳንድ ጊዜ ጦርነት እኮ ሰላምን ያመጣል አይደለም? በንግግር በውይይት የሀገር ባለቤት ካልሆንክ፣ ነፃነት ከሌለ፣ መብት ካልተከበረ ኑሮ ይባላል? አዶናይ ምናልባት ኢትዮጵያ ውስጥ እንደፈለገ የሚፋለልበት ሜዳ ተፈጥሮለን ሊሆን ይችላል። ከዛ ውጭ ግን ትግራይ ላይ የሚደረገው አፈና እሱ ላይ ቢፈጸም ወደ አዋሽ አርባ ቢወስዱት ከዛ በኋላ ኢትዮጵያ የምትባል ሀገር አታሳየ ብሎ እንደሚዘምትባት ጥርጥር የለውም። ግን የትግራይ ህዝብ ወደ ጦርነት እየገባ ያለው መድኃኒት፣ በጀት፣ መንግስታዊ አገልግሎት፣ እኩልነት፣ ነፃነት፣ የሀገር ባለቤትነት ልክ እንደ አማራው ሁሉ በሁሉም ዘርፍ ተነጥቆ ነው ጦርነት ታውጆበት ነው። ጦርነት እኮ ዝም ብሎ በጠመንጃ ብቻ አይደለም። ኢኮኖሚያዊ ጦርነት አለ አይደለ? በሃይማኖቱም በባህሉም በሁሉም ነገር ስንመጣ የሰሜኑ ህዝብ ጦርነት እንደታወጀበት እንረዳለን። የፌዴራል መንግስት በድሮን 5 መኪና ሙሉ ተጋሮችን ሲያቃጥል እና አዶናይ የት ነበሩ? ወርኩ አልሞላውም አይደለ? 5 መኪና ሙሉ መጥቶ ሲሸልል ማለት ነው። ልክ ውጫዊ ጠላት ላይ ጉዳት አድርሶ የመጣ ይመስል አነደርናቸው፣ አቃጠልናቸው እያለ ፎቶውን ሳያነሳ መቅረቱ የተነሳ ራሱ በኤአይ እያቀነበረ ሲያመጣ ያኔ የት ነበሩ? ትግራይ አሁን ሰላም ላይ ናት ወይ? ጦርነት አትፈልግም ስትሉ አሁን ትግራይ ሰላም ውስጥ እየኖረች ነው ወይ? ጦርነት አያስፈልግም ስትሉ አሁን ላይ ትግራይ ጦርነት የለም ማለት ይቻላል ወይ? ኢትዮጵያስ ጦርነት ውስጥ አይደለም ወይ ያለችው? የአማራ ህዝብ ወደ ጦርነት ከገባ 3 ዓመታት አለፈው አይደለም ወይ? እና አንዳንድ ጊዜ እንደ ኢትዮጵያ የምታስቡ ከሆነ ከፍ ሲል የአማራውንም ጥያቄ ማንሳት ነበረባችሁ። እንደ ትግራይ ካሰባችሁ ደግሞ አሁንም ትግራይ ጦርነት ላይ መሆኗ ይታወቃል። የሰበሰብከውን 16 ሚሊዮን ብር እኮ አገዛዙ ሲቀበልህ እኮ ውጊያ አውጆብህ ነው አይደለም? እኔ 16 ሚሊዮን ብር ሰብስበህ ለትግራይ ታደርስ ስትል እና ኤርሚያስ ለገሰ ምን የሚል ፕሮፓጋንዳ ነበር የከፈቱብህ? ምን አይነት ፕሮፓጋንዳ ነበር? ለጥይት መግዣ እኮ ነው አይደለ ሲሉ የነበረው። ለመድኃኒት እና ለተራቡ ሰዎች መሰረታዊ ፍላጎት ማሟያ ብለህ የሰበሰብከውን ብር ለመሳሪያ መግዣ ሰብስቦ ሊሰጥ ነው እየተባለ ዘመቻ ሲከፈትበት ነበር። ውጊያ እኮ ነው ያ፣ ጦርነት እኮ ነው ያ። ግን አንተ በጦርነቱ በመሸነፍ የተነሳ በድሆች ስም የሰበሰብከውን ገንዘብ ለጥጋበኞች ለዘራፊዎች ደግሞ ማስረከብህም ባትረሳው ጥሩ ነው። የአብይ ቢጤ መሆንህንም እናውቃለን። የአብይ አህመድ ቢጤ ነህ። የፕሮስፐሪቲ ጎስፕል ምርኮኛ ነህ። ተመሳሳይ አስተሳሰብ ነው ያላቸው። በነገራችን ላይ የፕሮስፐሪቲ ጎስፕል አቀንቃኝ የሆኑ ሰዎች ተመሳሳይ አይነት አስተሳሰብ፣ መስሚያቸው ጥጥ ነው። ጆሮአቸውን የደፈኑ ናቸው። ከመናገር ውጭ ከምላስ ውጭ ጆሮ የላቸውም። የሚያዳምጡበት ጆሮ የላቸውም። ከመቀበል ውጭ የሚሰጡት የላቸውም። ሲሰጡ ካየህ ደግሞ በበርካታ እጥፍ አድርገው ሊቀበሉ ነው። ሰሞኑን የኢትዮጵያ ስፖርት ፌዴሬሽን ሚኒሶታ ላይ በሚካሄድበት ሰዓት ለም እንደዚህ አይነት ቢዝነስ ሲሰራ ነበር። አማራዎች ልታስቡ ይገባል። እንደዚህ አይነት ሰዎች ገንዘባቸውን እየሰጣችሁ ጸረ አማራዎችን ያገዛዙ ሰዎችን ባታደልቡ ጥሩ ነው። ዘንድሮ በሚኒሶታ በተካሄደው የስፖርት ፌስቲቫል ላይ አማራዎች የወሰናችሁ ውሳኔ የሚበረታታ ነው። ጭራ አድርጋችሁታል። ከአንዳንድ አረጥራጮች እንደመማር ካሉ አረጥራጮች አብዛኛው አማራ ቀርቶ ጭር ብሏል። ስቱዲዮ ያምናውንና የዘንድሮውን ስታወዳደሩት ስቱዲዮ ላይ የነበረው ውበት ድምቀት ለይቅል ነበር። ኢትዮጵያ ሲባል ቢያንስ 90%፣ 80% የኢትዮጵያን ድግስ የምታደምቁት እናንተ ናችሁ። ይሄ እውነት ስለሆነ ተቀበሉት። ዘንድሮ ራሱ በዚህ ደረጃ ሰው ሊገኝ የቻለው አብዛኛው ይሄ የአማራ ብሔርተኝነትን አልቀበልም የሚለው ኃይል በመገኘቱ የተነሳ ነው። ቀጣይ ዓመት ደግሞ
የአማራ ስፖርት ፌዴሬሽን ሊመሰረት ይገባል። ኤስኤንኤፍኤ እንደሚባለው ሁሉ ኤኤስኤፍኤ ተብሎ ሊመሰረት ይገባል ይላሉ። ይህንንም እንደምታደርጉት ጥርጥር የለውም። የአማራን አንድነት መመስረቻ ማጠናከሪያ መድረክ ልታደርጉት ይገባል። ሸዋ፣ ጎንደር፣ ጎጃም፣ ወሎ እያለ የሚበጣበጠውን ኃይል በአማራነት የምትሸክፉበት አደረጃጀት ሊኖራችሁ ይገባል እላለሁኝ። በተረፈ እነ አዶናይ አሁን ላይ ጦርነት ለትግራይ አያስፈልግም እያሉ የመጡት አገዛዙን ለመታደግ አቅደው ነው። ለትግራይ ያዝነውና አይመስሏችሁ ከባድ የሆነ ኃይል እየመጣ መሆኑን ስለተረዱ ኧረ እባካችሁ አዶናይ አሁን ነው እኔን የምትታደጉበት ጊዜ፣ እባካችሁ ይሄንን ኃይል አውግዙልኝ በመባላቸው የተነሳ ነው። ይሄንን መረዳት ያስፈልጋል። የሆነ ጊዜ ላይ ሰሜኑን አንድ የማደርገው ሳልሳዊ ቴዎድሮስ እኔ ነኝ እያለ ሲቀባጥር ነበር። ይሄ ልጅ ታስታውሳላችሁ። አብይ አህመድ ጋር የሚያመሳስለው ብዙ ነገር አለ እምላችሁ ስለዛ ነው። አብይ አህመድ በ7 ዓመቴ ሲል እንደነበሩ ሁሉ እኔ ደግሞ ሰሜኑን አንድ ለማድረግ ከሰማይ እየተላኩኝ ሳልሳዊ ቴዎድሮስ ነኝ እያለ ሲናገር ነበር። ይሄ ልጅ እኔ ኢትዮጵያን አንድ አደርጋታለሁ አዶናይ ነኝ። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት የቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማደርግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለው እንደሰማችሁት ነው። ወደ አነቃቂ ንግግር ከመግባቱ በፊት እንደዛ እያለ ሲናገር ነበር። አሁን ላይ ግን ሰሜኑ ወደ አንድነት ሲመጣ ደግሞ ተንበጫበጨ። ሰሜኑ ወደ አንድነት ሲመጣ ተረበሸ፣ ታወከ። ትግራይ ጦርነት አያስፈልጋትም፣ ኢትዮጵያ ጦርነት አያስፈልጋትም እያለ መጥቷል። አማራ ክልል ላይ የታወጀው እንግዲህ ጦርነት ካልሆነ ስሙ ምን እንደሆነ እግዚአብሔር ይወቅ። በተረፈ ግን ዝም እየታስበው አሁን ላይ የትግራይ ሐቀኛ የሚባሉት ኃይሎች የመጨረሻ ከባድ የሆነ ፕሮፓጋንዳ ተከፍቶባቸዋል። መመከት አልቻሉም ነው የምላችሁ። እንግዲህ በተግባር ብዙ ስራ እየተሰራ ስለሆነ ነው እንጂ በፕሮፓጋንዳ ረገድ ግን ከፍተኛ የሆነ የኃይል ብልጫ ተወስቶባቸዋል። አገዛዙ እያስከናዳቸው ይገኛል። በተለያየ መልኩ የአብይ ተጋሮችን በመጠቀም ከባድ የሆነ ዘመቻ ከፍቶላቸዋል። ተሳክቶለታልም ማለት ይቻላል። ዛሬ በዓለም አቀፍ የመብት ተሟጋች ድርጅቶች ጭምር እያስወገዛቸው ይገኛል። እነሱም መደብደብ ያዱላቸውን ባለፈው አዘጋጅተው ለአብይ ያቀበሉ፣ ከዛ በኋላ በፕሮፓጋንዳ እየተደበደቡ ይገኛሉ። የባንዳው ብዛት በጣም ይገርማል። ከጦርነት በኋላ ስሜት መላሸቅ ወይም ደግሞ የሞራል መዳሸቅ ይከሰታል የሚባለው ነገር በተግባር ተከስቶ እያየን እንገኛለን። እነ ጌታቸው ረዳ ቢጤዎቻቸውን መፍጠር ችለዋል ማለት ይቻላል። በተረፈ ትግራይ ላይ የፕሮፓጋንዳ ምልጫ አሁን ላይ አገዛዙ እየወሰደ ይገኛል። ሌላው እንግዲህ አማራን የመበታተን ሰሜኑንም የመበታተን ስራ በሰፊው እየተሰራ ይገኛል። አገዛዙ እስካሁን ድረስ ሲከተለ የነበረው ፕሪንሲፕል ኢትዮጵያን ለማፈራረስ ኦርቶዶክስን ማተራመስ የሚል ነበር። ኢትዮጵያን ለማዳከም ኦርቶዶክስን ማዳከም የሚል ነበር። ኦህዴድ ሲከተለው የነበረው አስተሳሰብ ይሄን ነበር። አሁን ላይ ደግሞ ስኳድ የሚባለው አማራን ለማክሰም ኦርቶዶክስን መጠቀም በሚል አስተሳሰብ መጥቷል። አማራነትን ለማክሰም ኦርቶዶክስን መጠቀም በሚል አስተሳሰብ መጥቷል። ስኳድ በነገራችን ላይ ለየት የሚያደርገው ነገር በማንነቱ አማራ አይደለም። በማንነቱ አማራ ለመሆን ብቻ አይደለም፣ በሃይማኖቱ ትናንትና ኦርቶዶክስ ቢሆንም በአሁኑ ሰዓት ግን ሌላ ሃይማኖት ላይ ያለው። ሁሉንም ስኳዶች ተመልክቷቸው፣ ሁሉንም ሃይማኖታቸውን ብትመረምሩ ማተባቸው እንደበጠሱ ትረዳላችሁ። ያ መብታቸው ነው። ማንነታቸውን መካድ ይችላሉ፣ ማተባቸውን መበጠስ ይችላሉ። ይሁንና ግን ባለማተቡን ህዝብ ግን መልሰ መጥተህ ልትረብሽ አትችልም። አማራ ነኝ በሚል አስተሳሰብ የሚታገለውን ህዝብ ግን ልትበታትነው አትችልም ነው። ከሰሞኑም እንግዲህ በደቡብ ጎንደር ሀገረ ስብከት ጣና ቂርቆስ አንድነት ገዳም ሆስፒታል ምናምን በሚል ዝባዝንኬ ተከስተዋል። በደቡብ ጎንደር ሀገረ ስብከት ተብሎ ሆስፒታሉ የሚሰራው የት ነው? ባህር ዳር ነው። እና ለዚህ ዓላማ ደግሞ ያጯቸው አባታችን እንግዲህ በሶሻል ሚዲያው በብዛት የሚታወቁ ናቸው። በእምነት ተቋማትም በብዛት የሚታወቁ ናቸው። በኦርቶዶክስ አስተምህሮ ውስጥ ቀዳሚ ተብለው የሚገለጹ ናቸው። አባታችን ዩቲዩብን ያጨናነቀው የእርሳቸው ቪዲዮ ቢሆንም የኦርቶዶክስንና የኢትዮጵያን እውነተኛ ጩኸት ያሰሙበትን ቀን ግን አላስታውስም። በቅርቡ ስለ አርሲ የሆነ ነገር ሲናገሩ ነበር፣ በስሱ ማለት ነው። ያውም ራስን ለመጠበቅ ነው። አንዳንዱ ከቆየ በኋላ ከረፈደ በኋላ ድምፅ ሲሆን ካያችሁ ራሱን ለመጠበቅ ራስን ቅቡልነት ራስን ክብር ለማስቀጠል ተብሎ የሚደረግ ንግግር መሆኑን ማወቅ ያስፈልጋል። ከዛ የህዝብን ጩኸት ገለጽ ታደርግና መልሰህ ሌሎች ስብከቶችን ትቀጥላለህ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር በአሁኑ ሰዓት ላይ ኢትዮጵያ የምትባለው ሀገርም ችግር በአሁኑ ሰዓት ላይ አገዛዙ ነው።
አገዛዙ ነው። የኃጢአት ምንጭ አገዛዙ ነው። አባቶቻችን ረክሰው እንዲታዩ እያደረጋቸው ይገኛል። ዛሬ ፈሪሃ እግዚአብሔር የማይሰማው ህዝብ እየፈጠረ ይገኛል። ፈሪሃ እግዚአብሔር የማይሰማው በዛም በዚህም ብሎ ዘርፎም አጭበርብሮም ብቻ ራሱን የመለወጥ ዓላማ ያለው ትውልድ እንዲፈጠር እያደረጉ ይገኛሉ። አባቶቻችንን እያረከሷቸው ይገኛሉ። ይህ ሲሆን ግን እኔ አባታችን ብዙ ትምህርታቸውን መከታተል ቢሆንም በዛ ነገር ግን የሰሩ ፕሮግራም አናሳ መሆኑ ሲያስከፋኝ ነበር። አሁን አማራም መበታተኛ ካርድ ውስጥ መሳተፍ የለባቸውም። እኔ አባት ክብራቸውን ጠብቀው ከዚህ አጀንዳ መውጣት አለባቸው። በጎጃምና በጎንደር አማራ መካከል ግብ ግብ የሚፈጥር በጎንደርና በጎጃም መካከል ጦርነት የሚያስነሳ አጀንዳ ውስጥ መገኘት የለባቸውም። ምናልባት መዋጮ አሰባስበው የሚያሰሩት የብልጽግናን ወታደራዊ ካምፕ ካልሆነ የጦር ካምፕ ካልሆነ በስተቀር የሚያሰሩት ሆስፒታል ህዝብ የሚድንበት እስከሆነ ድረስ ከዚህ አጀንዳ መውጣት አለባቸው። ሲጀመር የእምነት አባቶች በዋናነት ጸበሉ ላይ ቢበረቱ ጥሩ ነው። ጦርነት በማያስነሳ መልኩ እስከሆነ ድረስ ደግሞ ጤና ጣቢያውንም ትምህርት ቤቱንም ሁሉም ነገር ላይ ፓርቲሲፔት ቢያደርጉ ጥሩ ነው። ይሄ ጉዳይ ግን አሁን ሶሻል ሚዲያ ላይ ትልቅ አጀንዳ ሆኗል። በጎጃምና በጎንደር መካከል በአደን ያላሰከውን አጀንዳ አባታችን እርስዎ የሚያሳኩ መሆን የለበትም። ስለዚህ ከዚህ አጀንዳ ውስጥ ራስዎን ማውጣት ያስፈልጋል። ይህ አጀንዳ የመጣው ግን በጎንደርና በጎጃም መካከል የግጭት የወሰን ጦርነት ለመቀስቀስ ታስቦ መሆኑን መረዳት ያስፈልጋል። በሃይማኖት ማጋጨት ባለፈው ከሚሴ ላይ ተሞከረ፣ ደራ ላይ ተሞከረ፣ አልተሳካም። ኢትዮጵያውያን አሁን ላይ በማንነት መጨፋጨፍ እልቂት ስለሰለቻቸው አገዛዙ በሚፈልገው ልክ ነገሮችን እያቀጣጠሉ ሊጨፋጨፉለት አልቻሉ። የሆነች ነገር ያደርጋሉ፣ ከዛ ይመለሳሉ እና የሃይማኖት ግጭት ለመቀስቀስ ሲሞከር ነበር። እሱ አልተሳካም። ወለጋም ላይ እነዚሁ ጥቃት በመፈጸም በኦሮሞና በአማራ መካከል ግጭት ለመቀስቀስ ሲሞክር ነበር። የምክክር ኮሚሽንም በመጠቀም ደግሞ በቀጣይ ሰፊ አጀንዳ እየመጣልን ይገኛል። የምክክር ኮሚሽን ፕሮፌሰር መስፍን ይዟቸው የመጣው አጀንዳዎች የኢትዮጵያን ሰላም ወደ ነበረበት የሚመልሱ እንዳይመስላችሁ፣ ኢትዮጵያን የሚያተራምሱ ናቸው። ዛሬ ተጀምሮልሃል። አዲስ አበባና የድሬዳዋን ጉዳይ ኮሚሽኑ ራሱን የቻለ አጀንዳ ስላደረገበት ምክንያት ማብራሪያ እንዲሰጥ እየተጠየቀ ይገኛል። ያው ተሰባስበው ድሬዳዋን አጀንዳ ያደረግከው ምን አስበህ ነው? አዲስ አበባን አጀንዳ ያደረግከው ምን አስበህ ነው እያሉት ይገኛሉ። አባቴ ጠያቂዎቹ እነማን ናቸው ከተባለ ኦህዴዶች፣ አጀንዳው ባለቤት እነማን ናቸው ከተባለ ኦህዴዶች፣ ምን አስበው ነው ከተባለ አሁን ላይ ህዝብ ላይ ጫና በማድረግ በኢትዮጵያን ፍላጎት ላይ ራሳቸውን ፍላጎት ማሳካት። የኢትዮጵያ ሀገራዊ ምክክር ኮሚሽን የሚባለው ስብስብ የአብይ አህመድ ስብስብ የኦሮሚያን አጀንዳዎች ብቻ ተግባራዊ አድርጎ እነሱን አጸድቆ እንዲወጣ ለማድረግ። አሁን ይሄ ብቻ መሰላችሁ እንዴ? ዛሬ ማብራሪያ መጠየቅ ብቻ አይደለም። አዲስ አበባ በሁሉም አቅጣጫ መንገድ ለመዝጋት ሰፊ ስራ እየተሰራ ይገኛል። ነጅዋር መሐመድ ይህንን ዘመቻ እየመሩት ይገኛሉ። ቅንጣት ታክል አትክልትና ፍራፍሬ ወደ አዲስ አበባ እንዳይገባ ሁሉም መንገዶች ይዘጋሉ እየተባለ ይገኛል። ያው አትክልትና ፍራፍሬ ሲባል ጫትና ቡና መሆኑን ልብ ይላል። ስለዚህ ጫና በመፍጠር በምክክሩም በተለያየ መልኩ ማለት ግማሹን በጦርነት ግማሹን በምክክር የራሳቸውን አጀንዳ ማሳካት ነው የሚፈልጉት። የተለያዩ ይመስሉሃል፣ ግን መሰረታዊ በሆኑ ነገሮች ላይ ተመሳሳይ አስተሳሰብ እንዳላቸው ትረዳለህ። ስለዚህ አንዱ የአዲስ አበባና የድሬዳዋን ጉዳይ አጀንዳ አድርጌ አምጥቻለሁ ሲል ምን አስበህ ነው ብለው ህዝብን የማስቆጣት ስራ፣ ህዝብ ተቆጥቶ መንገድ እንዲዘጋ የማድረግ ስራ፣ ከዛሳ አዲስ አበባና ድሬዳዋ ላይ ያላቸውን ጥያቄ ያስመልሳሉ ማለት ነው። ይሄ ነው የእነ አብይ አህመድ አካሄድ። ባለፉት ጊዜያትም የነበረህን ኮንዶሚኒየም ቆጥበህ የሰራውን ኮንዶሚኒየም እንዴት እንደነጠቁ የምትዘነጋው አይደለም። አዲስ አበባ ላይ የነበሩን ጥያቄዎች በሙሉ እንዴት አድርገው እንደነጠቁ የምትረሳው አይደለም። አሁንም ቢሆን እያደረጉት ያለው ይህን ነው። በተረፈ ግን አዲስ አበባ ላይ ጥያቄ ማቅረብ ያለባቸው ከአጀንዳው አንጻር ማለት ነው መላው ኢትዮጵያውያን ናቸው። አዲስ አበባ የሁላችንም ነች የሚል አስተሳሰብ ያላቸው ዜጎች ነበሩ ጥያቄ ማቅረብ ያለባቸው። ድሬዳዋ ላይ ሶማሌም ጥያቄ ማቅረባል። እንደውም በዋናነት ሶማሌን ይመለከተው ነበር። ዛሬሳ ጥያቄ ያቀረቡት እነማን ናቸው? ኦህዴዶች ናቸው። ይህን ሁሉ ሁኔታ ስትመለከቱ ነገ ድሬዳዋ ላይ የሚፈነዳ ፈንጂ ያጠመዱ መሆናቸውን ትረዳላችሁ። አብይ ባለፈው ፓርላማ ላይ ባደረገው ንግግር ድሬዳዋ ለምሳሌ የኦሮሞ ናት በማለት ሲናገር ነበር። ያ ንግግር ሶማሌዎችን እንዳስቆጣ የሚዘነጋ አይደለም። አሁንም እየሆነው ያለው ነገር ብስጭት የፈጠረባቸው የሶማሌ ሚሊሻዎች በመኢሶ ወረዳ አካባቢ በትናንትናው ዕለት ግጭት ቀስቅሰው መዋላቸውን የደረሰ መረጃ ያመለክታል እና የኮሚሽን የያዛቸውን አጀንዳዎች ጥፍጥፍ አድርጎ ቢያስቀምጣቸው ጥሩ ነው። የኢትዮጵያን ችግር ይፈታሉ ብዬ አላስብም። ኢትዮጵያን ወደ ባሰ ትርምስና እልቂት ውስጥ የሚያስገቡ ናቸው። ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ።
ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለው። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ ሌላው ሱዳንን ይመለከታል። በኩርሙክ ትናንት ወደ ተካሄደ ዘመቻ ከተማረኩት የአርኤስኤፍ ታጣቂዎች መካከል አብዛኞቹ ኢትዮጵያውያንና ደቡብ ሱዳኖች መሆናቸው ተሰምቷል። የአርኤስኤፍ ታጣቂዎች ኩርሙክ አካባቢ የተማረኩት አብዛኞቹ በዜግነት ኢትዮጵያውያንና ደቡብ ሱዳን መሆናቸው ታውቋል። የአርኤስኤፍ ታጣቂዎች ወደ ቤኒሻንጉል ክልል ዘልቀው በመግባት ከመከላከያ ኃይሎች ጋር አፈሳ መጀመራቸውም ታውቋል። ቤኒሻንጉል አካባቢ ያሉ የጉምዝ ተወላጆች እና ኢትዮጵያኖች እየታፈሱ ይገኛሉ ይላል የደረሰ መረጃ። በግዳጅ ማለት ነው። በግዳጅ ለቤተሰቦቻቸው የሆነ ገንዘብ ጣል ያደርጋሉ። አርኤስኤፍ ኢትዮጵያ ውስጥ ገብቶ ወጣቶችን እያፈሰ መሆኑን ሰምተናል። ግን ርዕሱ ትግራይ ነው። ትግራይ ላይ አፈሳው ተጧጡፏል። እስከ ሁማን ራይትስ ዎች አድርሰውታል። አባቴ አድርሰውታል። አብይ አህመድ ግን የአርኤስኤፍ ታጣቂ ኢትዮጵያ ውስጥ ቤኒሻንጉል ክልል ገብቶ ወጣቶችን እያፈሰ ቢሆንም ይህንን ዜና የሚያደርግ ሰው አታይም። አርኤስኤፍ እንደ አብይ አሁን ላይ ለብቻው ቀርቷል ማለት ይቻላል። ትናንት አሊያንስ የነበሩ በሙሉ እየሾሹት ናቸው። አምነስቲ የሚገርም ቪዲዮ አውጥቶበታል። የሚገርም ቪዲዮ፣ ዘግናይ ቪዲዮ ነው የምላችሁ። ንጹሐን ላይ በአልፌሽር ላይ የፈጸመውን ጭፍጨፋ የሚገልጽ ቪዲዮ አውጥቶበታል። ስለዚህ በአልፈርሽር በፈጸመው ዋር ክራይምስ አጌንስት ሁማኒቲ መከሰሱ የሚቀር አይደለም፣ ተከሷል እንጂ ኦልሬዲ። እሱ ብቻ ሳይሆን ኢትዮጵያም ውስጥ ያለው ጠቅላይ ሚኒስትር የወድድ ሰዎችም ተከሰዋል። የመብት ተሟጋች ድርጅቶች ለኢንተርናሽናል ክሪሚናል ኮርት ክሳቸውን አቅርበዋል። ለዛ የሚያግዝም ዘንድ የሮይተርስ የምርመራ ዘገባ ተካትቷል። አምነስቲ ደግሞ አሁን ላይ ያንን ክስ የሚያጠናከር ቪዲዮ ይፋ አድርጓል። ባለፈው ሂውማን ራይትስ ዎች እንደዚሁ የተባበሩት አረብ ኤምሬትስ የሱዳንን እልቂት በማባባስ ረገድ የኮሎምቢያ ቅጥረኞችን እንዴት አድርጋ እንዳስተላለፈች የሚገልጽ ቪዲዮ ተለቆ ነበር። ይህንን ስትመለከቱ የአርኤስኤፍ ጀንበር እየጠለቀች መሆኗን ትረዳላችሁ። የሱዳን ጄኔራሎች ወደ ኢትዮጵያ ዘልቀው የገቡ የአርኤስኤፍን ኃይል የማጽዳት ስራ እንደሚሰሩ እየገለጹ ይገኛሉ። የኢትዮጵያን ድንበር አልፈው ገብተው የአርኤስኤፍ ታጣቂ ላይ እርምጃ እንደሚወስዱ እየገለጹ ይገኛሉ። አብይ አህመድ ተገቢውን ድጋፍ እያደረገ አይደለም ተብሎ በኤሚሬትሶች መገምገሙ ተሰምቷል። ከዚህ ጋር በተገናኘ ዛሬ የደረሰ መረጃ አብይ አህመድ ተገቢውን ድጋፍ እያደረገ አይደለም፣ በሱዳን ላይ ለአርኤስኤፍ ተገቢውን ድጋፍ እያደረገ አይደለም ተብሎ በኤሚሬትስ መሪዎች በኩል መገምገሙ ሰምተናል። ያልፈጸምካቸው ኮንትራቶች አሉ፣ ያላወራረድካቸው ሂሳቦች አሉ፣ አሰላለፍ እየቀየርክ ነው፣ ቃልህን እያጠፍክ ነው፣ ብዙ ፎክረህ አንዱንም አላሳካም፣ ወርቁም ወደቡም ከእጃችን እየወጣ ነው በማለት ወቀሳ እንደቀረበበት ሰምተናል። ወርቁም ወደቡም ከእጃችን እየወጣ ነው። አንዳንዴ ትዝ ስልህ ሚዲያ ላይ እየመጣ ትሸለላለህ። ከዛ ውጭ ግን እስካሁን ድረስ ልታስጨብጠን የሻርከው አንዳችም ድል የለም። አሩባ አነሆባ ጃለሪያ ሰኮምባ በጠላቶች ላይ ሰይፍ ይሰካ ከባለ ባለፈ ሰይፉን መሰካት አልቻልክም ተብሏል። አብይ አህመድ አሩባ አነሆባ ጃለሪያ ሰኮምባ በጠላቶች ላይ ሰይፍ ይሰካ እያልክ ከማነብነብ ባለፈ እስካሁን ድረስ ሰይፉን ልሰካ አልቻልክም ተብሏል። በቀልድ መልክ ስንገልጸው ነው። እውነተኛ መረጃ ግን ያልፈጸምካቸው ኮንትራቶች አሉ፣ ያላወራረድካቸው ሂሳቦች አሉ፣ አሰላለፍ እየቀየርክ ነው፣ ቃልህን እያጠፍክ ነው፣ ብዙ ፎክረህ አንዱንም አላሳካም፣ ወርቁም ወደቡም ከእጃችን እየወጣ ነው መባሉን ሰምተናል። ለአሜሪካ የህግ መወሰኛ ምክር ቤትም በሱዳን ጦርነት ውስጥ እየተሳተፉ ያሉ ኃይሎች ዝርዝር መግባቱን የጥረስ ሚዲያ ምንጮች ገልጸዋል። ሌላው ከ15 ጋራው የሪፖርተርን ዘገባ ይመለከታል። የሪፖርተር ጋዜጣ ዘገባን ይመለከታል። የምግብና የግብርና ድርጅት ፋኦ የዓለም የምግብ ፕሮግራም WFP ከአጋር ድርጅቶች ጋር በመሆን በየዓመቱ ግሎባል ሪፖርት ኦፍ ፉድ ክራይሲስ ያወጣሉ። ይህ ሪፖርት አጣዳፊ የምግብ ዋስትና እጦትና
ተመጣጠነ ምግብ እጥረት ያለባቸውን የዓለማችን ክልሎች እንዲሁም የተረጂዎችን ቁጥር ይገልጻል። የዓለማችን እርዳታ ሰጪዎችም መሰረት የሚያደርጉት ይህን ሪፖርት ነው አለ። በ2025 በዓመተ ምህረት የወጣው ግሎባል ሪፖርት ኦፍ ፉድ ክራይሲስ ኢትዮጵያ ውስጥ ከ26 ሚሊዮን በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የዘገበ ቢሆንም በዚህ ዓመት ሪፖርት ኢትዮጵያ እንዳልተካተተች ታውቋል። ያልተካተተችው የምግብ ዋስትና ስላረጋገጠች ሳይሆን መንግስት መረጃ አትሰጥም በማለቱ ነው። ይህ የመንግስት ግምተኝነት እንዳሳሰባቸው ተቋማቱ ገልጸዋል። ብልጽግና ወንጌል አስተምሮ ረሃብተኛ አለ ማለት ረሃብ ይጠራል። ወንጌሉ ስለ ረሃብተኞች ማሰብ፣ ስለ ረሃብተኞች ማንሳት አይፈቅድም፣ ኃጢአት ነው። በዚህ ምክንያት በሚሊዮን የሚቆጠሩ ሰዎች የውጭ እርዳታ እንዳያገኙ በረሃብ እንዲሞቱ ተፈርዶባቸዋል አለ። ከአንድ ወር ከ15 ቀን በፊት ካሊጉላ አህመድ የመረጃ ሉዓላዊነት ለፖሊሲ ነፃነት የሚል ፊሽካ ሲነፋ የሀገር ገጽታ ያበላሻሉ የሚላቸውን መረጃዎች ለመደበቅና የሌሊቱን ለማጋነን እንደሆነ ሜይ 21 በጻፍኩት መለስተኛ ጽሑፍ መግለጼ አትዘነጉትም በማለት አብይ አህመድ የተረጂዎች ቁጥር ሪፖርት ባለማድረጉ የተነሳ ዘንድሮ ሪፖርቱ ላይ አለማካተቱን የሚገልጽ ዘገባ ሪፖርተር ላይ ወጥቷል። እና ይሄን ስመለከት የሆነ ቀን ላይ ድፍን ኢትዮጵያ በረሃብ አደጋ ዋጋ እንዳትከፍል እሰጋለሁ። ድፍን የኢትዮጵያ ሕዝብ የረሃብ አደጋ ዋጋ እንዳያስከፍለው እሰጋለሁኝ። ምክንያቱም ዛሬ ሰው የሚኖረው ኑሮ ከእጅ ወደ አፍ ነው፣ ከእጅ ወደ አፍ ነው። አንድ ዝናብ የሆነ ሰዓት ላይ ቢቆራረጥ ከባድ የሆነ እልቂት ኢትዮጵያ ውስጥ ይከሰታል። በእርግጠኝነት ነው የምነግራችሁ፣ ኢትዮጵያ ውስጥ ይከሰታል። ባለፈው የሆርሙዝ ሰርጥ ሲዘጋ ኢትዮጵያ ውስጥ የተከሰተውን እንዴት አገዛዙ እንደተደናበረ መትረሱት አይደለም። ድንብርብሩ ነው የወጣው። የሚይዝ የሚጨብጠውን ነው ያጣው። የሚይዝ የሚጨብጠውን። ከዚህ ባለፈ ግን ኢትዮጵያ ላይ የተፈጥሮ የሆነ አደጋ ቢከሰት ከዚህ በፊት ተከስቶ እንደነበረው በልግ ወይም ደግሞ መኸር ላይ የዝናብ ስርጭቱ ሳሳ ባለ ሰዓት ላይ ኢትዮጵያ በሙሉ ተቸግራ በረሃብ እንዳታልቅ እሰጋለሁኝ። የአገዛዝ ነገሩ በረሃብ ሰው ቢሞት እንኳን መረጃውን ይፋ ያወጣም። አባቴ መረጃውን ይፋ ያወጣም። ፕሮስፐሪቲ ጎስፔል ፖዚቲቭ ኤነርጂ ኔጌቲቭ ኤነርጂ እያለ ስለሆነ ነገሮችን የሚፈርጀው አንድ መረጃ ያወጣዋል ብዬ አላስብም። ቶክሲክ ፖዚቲቪቲ በህይወት ውስጥ እኮ ፖዚቲቭ ቀና የሆነውን ነገር ማሰብ ችግር የለውም። ግን ጨለማ ውስጥ ተቀምጠ ብርሃን ነው እያሉ መጮህ እብደት ነው። ይሄ ፖዚቲቭ ኤነርጂ አይደለም። ፖዚቲቭ ኤነርጂ አይደለም። ኢትዮጵያ ወደ ማጥ እየገባች ባለችበት ሰዓት ላይ ኢትዮጵያ እየተመነደገች ነው እያልክ ስለዋራ ከድህነቷ ልታላቅቃት አትችልም። በነገራችን ላይ አብዛኞቹ የአብይ አህመድ ሪፖርቶች ፖዚቲቭ ኤነርጂ ላይክ አትራክትስ ላይክ የስበት ህግ በሚባለው ፕሪንሲፕል አትራክት ለማድረግ ተብለው የሚወሩ መሆናቸውን ማሰብ ያስፈልጋል። ሪፖርት ሲያደርግ አብይ አህመድ አትራክት ያደረገ መሆኑን ማወቅ አለባቸው። በተለይ የተጋነነ ሪፖርት 10.7 ቢሊዮን ዶላር ከውጭ ንግድ ገቢ ያገኘም ብሏል። ዛሬ 10.7 ቢሊዮን ዶላር ከውጭ ንግድ ገቢ ተገኘ ብሏል። ካዝና ላይ ሂደህ ብትፈትሽ ግን አታገኘውም። 5.2 ቢሊዮን ዶላር ከቱሪዝም ገቢ ተገኝቷል ብሏል አብይ አህመድ። ካዝና ውስጥ ገብተህ ብትፈልግ ግን አታገኝም። የኢትዮጵያ ክምችት 5.2 ቢሊዮን ዶላር ራሱ ልታገኝ አትችልም። 3 ቢሊዮን ዶላር ከቡና ንግድ አገኘው ብሏል። ካዝናው ግን ባዶ ነው። 400 ሚሊዮን ዶላር ከሆርቲካልቸር ንግድ አገኘው ብሏል። ካዝናው ግን ባዶ ነው። 140 ሚሊዮን ዶላር ከጨርቃ ጨርቅ አገኘው ብሏል። ካዝናው ውስጥ ስትገባ የምታገኘው ዶላር የለም። 500 ሚሊዮን ከሰሊጥ አገኘው ብሏል። ካዝናው ውስጥ ስትገባ ግን የምታገኘው የለም። 4 ቢሊዮን ከማዕድን አፍሻለሁ ብሏል። 4 ቢሊዮን ዶላር ሁሉም የዘረዘርኩት ዶላር ነው። እና ካዝናው ውስጥ ስትገቡ ግን አታገኙም። አብይ አህመድ ሪፖርቱን ቁጥሩን ራሱ ታምኖ የሚልክላቸው እሱ ነው። ለቱሪዝም ሚኒስተር ይሄን ያህል ሚሊዮን ቢሊዮን ዶላር አገኘም ብለህ ሪፖርት አድርግ ይላቸዋል። ለምን? እሱ ያሰራቸው የቅንጦ ፕሮጀክቶች ገቢ እያስገኙ ነው ተብሎ እንዲታሰብ። ዛሬ ሀላላ ላይ ሄዶ የሚዝናናው ስንት ነው? ጨበራ ጭርጭራ የሚሄደው ስንቱ ነው? ጎርጎራ የሚሄደው ስንቱ ነው? ጭር ብሏል እኮ። ለሰራተኞቻቸው ደሞዝ መክፈል የማይችሉበት ሁኔታ ተከስቷል። ሀላላ ላይ ትንሽ ይሻላል አሉ። እዛም ላይ የኤፒስቴን ስራ እየተሰራ ስለሆነ የሴክስ ቱሪዝም ተግባራዊ እየተደረገ በመሆኑ የተነሳ ሀላላ ላይ የሚዝናኑ ደንበኞች መኖራቸውን ሰምተናል። ከዛ ውጭ ያሉ ግን ጭር ያሉ መሆናቸው የሚታወቅ ነው። ሆኖ ግን ከቱሪዝም አብይ አህመድ ይመጣና 5.2 ቢሊዮን ዶላር አግኝቻለሁ ይላል። ምን ታመጣለህ ይላል። አግኝቻለሁ ካዝና ውስጥ ተቀምጧል ይላል። ካዝናውን ግን አይኤምኤፍ ገብቶ ሲፈትሸው የለም። ፕሮጀክት ጀምረን እንጨርሳለን። ጀምረን አልቀን አሳምረን እንጨርሳለን። ኢትዮጵያ ለመጀመሪያ ጊዜ በታሪኳ ለመጀመሪያ ጊዜ ተዋጊ አውሮፕላን ፀሐይ 2ን ያመረተችበት ዘመን ነው ያለፉት 5 ዓመታት።
አንድ የጤና ሙያተኛ የሆነች ሴት ከስራዋ በተጓዳኝ 40 ዶሮ 50 ዶሮ ቤቷ ውስጥ በዛች ትንሽ ቦክስ ቢኖራት በቀን 20 30 40 እንቁላል ብታመርት ማሩ ሲጨመር አሳው ሲጨመር ወተቱ ሲጨመር በቤት በቂ ምግብ ስላለ በስራ የሚገኘው ገንዘብ ተጨማሪ ማጣፈጫ ይሆናል ማለት ነው። ኢትዮጵያ በረሃብ እየተንገበገበች ቢሆንም በረሃብተኞች የተሞላች ቢሆንም ግን ይሄ ኔጌቲቭ ኤነርጂ የሚያመጣ ስለሆነ ሪፖርቱን ቁጥሩን አልሰጥም በማለቱ የተነሳ አለማካተቱ ተሰምቷል። ብልጽግና ችግሩን ሳይመለከት ያለበትን ደረጃ ሳያውቅ ግን ከፈኑን ይለብሳል። ፖዚቲቭ ኤነርጂ እንዳለ እንደቃተተ እንደቀባጀረ መጨረሻ ላይ ግን ከፈኑን እንደሚለብስ ጥርጥር የለውም። አፋብን ሚዲያ ላይ የማይናገር ተግባር እየፈጸመ መሆኑን ሰምተናል። በጣም ተስፋ ሰጪ የሆነ ተግባር ሚዲያ ላይ መተን ልንናገረው የማንችል ብልጽግናን የሆነ ሰዓት ላይ ድንብርብሩን የሚያወጣ ሚይዝ የሚጨብጠውን የሚያሳጣ ተግባር እየፈጸመ ነው። ልናገረው እንዴ ልናገረው ተግባራዊ ከተደረገ በኋላ የምነግራችሁ ይሆናል። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ጠለስ ሚዲያን አበረታቱ ብዬ የዛሬ ዝግጅቴን ቋጫለሁ። አመሰግናለሁ።